ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የመጨረሻው ምዕራፍ 11 ስለ ጊዜ ያወራናል። እንግዲህ በዚህ ምዕራፍ ላይ ጠቅለል አድርገን እያንዳንዷን አንድ ባንድ ሰብስበን እናያቸዋለን። ጊዜ በዚህ ምዕራፍ ላይ የምናያቸው በአምስት ከፍለን እናያቸዋለን። አንዱ ጊዜ በምን ይለካል የሚለውን እዚሁ ጋር ጊዜ በሰዓት ይለካል። እሺ፣ ሌላው ሁለተኛው ሰዓት እና ደቂቃዎቹ ጋር ያለውን ግንኙነት ስናይ አንድ ሰዓት 60 ደቂቃዎች እንዳሉት ትይዙልኛላችሁ። ወደ መጽሐፉ ከመግባቴ በፊት ሃይላይት ልስጣችሁ። አንድ ሰዓት 60 ደቂቃዎች አሉት። ግማሽ ሰዓት ሲባል ደግሞ 30 ደቂቃዎች አሉት። ሩብ ሰዓት ስንል ደግሞ 15 ደቂቃዎች አሉት። በእናንተ የክፍል ደረጃ ይሄን ያክል ካየን ይበቃል እላለሁ። እና ሰዓት ጊዜ በሰዓት ይለካል ብያቸዋለሁ። ሰዓት የመሳሪያው ወይም የምንጠቀምበት ሜጀር የምናደርግበት የምንለካበት ይህ እንደዚህ እዚህ ጋር እንደምታዩት ይህን ይመስላል። አንዱ በሁለት አይነት መልኩ ሰዓትን እንከፍላለን። አናሎግ እና ዲጂታል ነው። እዚህ ጋር አናሎግ ነው በዋናነት የምንተኩረው። እንደዚህ የሚዞሩ እቺ ቀዩ የምትዞረዋ ፈጥና የምትዞረዋ ደቂቃ ቆጣሪ ትባላለች። ቀስ ብላ የምትዞረዋ ሰዓት ቆጣሪ ወይም አጭሯ እቺ ሰዓት ቆጣሪ፣ ረጅሟ ደቂቃ ቆጣሪ። እንደዚህ በፓርቲሽን ይከፋፈላሉ። እሱን እናያቸዋለን አንድ ባንድ። አናሎግ የምንለው ደግሞ በጽሁፍ ሲቀመጥ ማለት ነው። ልክ እንደዛ አሁን ለምሳሌ 5 ነጥብ አድርገን ከ20 ብለን 5 ከ20 ብለን ስናስቀምጥ ይሄ ዲጂታል በቁጥር ወይም ሌላው እዚህ ምዕራፍ ላይ የምናየው ስለ ወራት ነው። ወራት ከጊዜያት አንዱ ቆጠራን ከምናደርግበት የረጅም ጊዜ መለኪያ ወራት ሳምንት አለ፣ ወር አለ፣ ዓመት በማለት ጊዜን ከፋፍለን እናየዋለን። ስለዚህ ስለ ወራት ስናወራ መስከረም፣ ጥቅምት፣ ዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ 12 ወር ይልና 13ኛ ወር ጳጉሜ አለች። በኢትዮጵያ አቆጣጠር እያንዳንዱ ወራት በ30 ቀን የተሞላ ነው። 12ቱ ወራት 13ኛዋ ጳጉሜ ግን አንዳንድ ጊዜ 5 ትሆናለች፣ በአራት ዓመት አንድ ጊዜ 6 ትሆናለች። በመጨረሻ የምናየው በዚህ ምዕራፍ ላይ የማጠቃለያ መልመጃና አሰራሮቻቸውን እናያለን። እንግዲህ ወደ እንትኑ ከመሄዳችን በፊት ወደ መጽሐፉ እንደምታዩት እዚህ ጋር ያው ሰዓቷ ስትሽከረከር ይታያል። እዚህ ተከፋፍለዋል እያንዳንዶቹ በ5 በ5 05 10 15 20 25 እያለ ይቀጥላል እና 05 ላይ ሲሆን ከስንት እንላለን? እንደዛ እንደምታዩት እቺ ደቂቃ ቆጣሪዋ ረጅሟ ትሽከረከራለች፣ አጭሯ ሰዓት ቆጣሪ ነች ያለው። ወደ ቴክስቱ ልሂድ። እሺ፣ ምዕራፍ 11 ይህን ምዕራፍ ከተማራችሁ በኋላ ውድ ተማሪዎች ይህ ትምህርት ከማሜ ማትስ ዩቲዩብ ቀጥታ ይቀርብላችኋል። መምህር መሐመድ ነኝ። እንደሚከተለው እንወያያለን። ወላጆችን በቅድሚያ እጅግ አመሰግናለሁ ይህንን እድል ከልጆች ጋር እንድንገናኝ በማመቻቸታችሁ። ይህን ምዕራፍ ከጨረሳችሁ በኋላ ውድ ተማሪዎች ወይም ደግሞ ቤተሰቦች ልጆቻችሁ ይህን ምዕራፍ ተምረው ከጨረሱ በኋላ ዋና ዋና ቃላት ምን ያውቃሉ? ሰዓት ምንድነው? ደቂቃ ምንድነው? ግማሽ ሰዓት ምንድነው? ሩብ ምንድነው? ስንት ሰዓት ነው የሚለውን መመለስ ይችላሉ ነው። እነዚህ የምታዩቸው እንግዲህ አናሎግ ወይም በመዞር የምናያቸው ሰዓት አይነቶች ናቸው። በደንብ አሳይቼ መጀመሪያ ላይ እና ለማሟሟቂያ ተግባር አስቀምጦልናል። ተግባሮች ብዙ ጊዜ ማሟሟቂያዎች ናቸው። ለምሳሌ የመጀመሪያዋ ምን ትላለች? ስለ ቁርስ ሰዓት፣ የቁርስ ሰዓት ይለናል እዚህ ጋር። የቁርስ ሰዓት፣ የምሳ ሰዓት፣ ትምህርት ቤት መግቢያ መውጫ ሰዓት፣ የእራት ሰዓት መድረሱን በምን ታውቃላችሁ ይላል። ሰዓት። ጊዜን በምን ትለካላችሁ? በሰዓት። በቤታችሁ ወይም በአካባቢያችሁ ሰዓት ቆጣሪ አይታችሁ ታውቃላችሁ ወይ?
ካያችሁ ሰየው፣ ካላያችሁም ሲሽከረከሩ አይታችኋቸዋል። እዚህ ላይ ደግሞ በምስል ትመለከታላችሁ። ከላይ በተግባር 1 እንደተረዳችሁት ጊዜ የሚለካው ይላቸዋል። ጊዜ የሚለካው በሰዓትና በደቂቃ ጊዜን ለመለካት የእጅ ሰዓት፣ የግድግዳ ሰዓት ወይንም የጠረጴዛ ሰዓት መጠቀም ይቻላል ነው የሚለን። ሁለት አይነት የሰዓት መቁጠሪያዎች፣ የጊዜ መቁጠሪያዎች አሉ። አናሎግ ያልኳችሁና ዲጂታል ያልኳችሁ እዚህ ጋር በምስል አያያቸዋቸው ነው። 8 ሰዓት ከ34 ይላል። ይሄ ዲጂታል የምንለው ያ በቁጥር ተቀምጦ ያለችው። እነዚህኞቹ ደግሞ ይቺ ቀዩዋ የምትመለከቷት አጠር ያለችዋ ማለት ነው ሰዓት ቆጣሪ ስትሆን፣ ይቺ ረዘም ያለችዋ ደግሞ ደቂቃ ቆጣሪ ነው። አንድ ጥያቄ ልታነሱልኝ ትችላላችሁ። ሁለት ብቻ አይደለም እኛ ያየነው ሰዓት ውስጥ 3 የሚሽከረከሩ አይተናል ካላችሁ ደግሞ ለእናንተ ቀለል እንዲል ሁለቱም ብቻ አምጥቶላችሁ ነው እንጂ ሶስተኛዋ ደግሞ ሰከንድ ቆጣሪ ይባላል። እና እዚህ ጋር እንግዲህ ሰዓት ቆጣሪ፣ ደቂቃ ቆጣሪ ብሎ አስቀምጦላችኋል። ሰዓትን እንዴት እንደሚገለጽ እዚህ ላይ በደንብ ላሳይ ተማሪዎች። እዚህ እንደምትመለከቱት ሀ ላይ ይቺ ቀዩዋ ለዛሬ በዚህ ቴክስት ላይ ቀዩዋ ሰዓት ቆጣሪ ነች። ሁል ጊዜ ግን ቀዩ ላይሆን ከቻለ እሱ ግራ ይበላችሁ፣ በእርዝመታቸው ነው በዋናነት የምታዩት። ሁለት ከሆኑ አጭሯ ሰዓት ቆጣሪ ስትሆን ረጅሙ ደግሞ ደቂቃ ቆጣሪ ነው። 3 ከሆነ ደግሞ ከሁሉም ረጅሟ ደግሞ ሰከንድ። ልብ በሉ፣ ከሁሉም አጭሩ ሰዓት ቆጣሪ ነው። መካከለኛው ደግሞ ደቂቃ ቆጣሪ ነው። ሶስተኛው ደግሞ ሰከንድ ቆጣሪ ነው። 2 ከሆነ ደግሞ ሰዓትና ደቂቃ ብቻ ሰከንዱ ይቀራል ማለት ነው። በዋናነት ሁለቶቹ ናቸው። አሁን ሰዓት ቆጣሪው 10 ሰዓት ላይ ታዩዋታላችሁ። በመጀመሪያ የምታዩት ሰዓት ቆጣሪ ያለበት፣ ከዛ በኋላ ደቂቃ ቆጣሪዋ 12 ላይ ትመለከታላችሁ። ይህ ማለት 10 ሰዓት ማለት ነው። በቃ እዚህ ለላይ ስትመጡ 5 ሰዓት ላይ ታዩታላችሁ። ከዚያ ደቂቃ ቆጣሪዋ 12 ሰዓት ላይ 5 ሰዓት። እዚህ ሐመር ውሃ ላይ 4 ሰዓት እያንን እንሄድና መላይ 6 ሰዓት፣ ሰላይ 1 ሰዓት፣ ረላይ 8 ሰዓት። በቃ ሰዓት ቆጣሪ፣ ደቂቃ ቆጣሪ። ሰዓት ቆጣሪው 10 ላይ እና ደቂቃ ቆጣሪው 12 ላይ ከሆነ ይላል። ደግሞ አስተውሉ ይልና ሰዓት ቆጣሪው 10 ላይ እና ደቂቃ ቆጣሪው 12 ላይ ከሆነ 10 ሰዓት ነው። ሲጻፍ 10 ነጥብ 2 ነጥቦች አድርጎ 00 ተብሎ ነው። ነገር ግን ደቂቃ ቆጣሪው 6 ሰዓት ላይ ከሆነ እና ሰዓት ቆጣሪው ደግሞ በ10 እና በ11 መካከል ከሆነ 10 ሰዓት ከ30 ደቂቃ ሲጻፍም 10 ተኩል ነው። እናያቸዋለን እነሱ እንዴት እንደሆነ። ያውናለችሁ እዚህ ጋር አሁን ተመልከቱ። እስካሁን ድረስ ደቂቃ ሰዓት ቆጣሪው የሆነ ቁጥር ላይ ይሆናል። ይቺ ረጅሟ ደግሞ 12 ሰዓት ላይ ነበር። አሁን እንደምትመለከቱት ደግሞ 9 ሰዓት ላይ ሆነችና ግን ፐርፌክትሊ 9 ሰዓት አይደለችም ያለችው፣ ትንሽ ሸርተት ይላል። ይኸውላችሁ እየተሽከረከረ በሚሄድበት ጊዜ ደቂቃዋ እየተሽከረከረች በምትሄድበት ጊዜ አንዴ እዚህ ላይ ደቂቃ ቆጣሪዋ እየተሽከረከረች ሰዓት ቆጣሪዋ እንደዚህ ማለት ነው። አያችሁ እሷ እየተሽከረከረች ስትሄድ ስትዞር ሰዓት ቆጣሪውም ሸርተት ይላል ማለት ነው በተመሳሳይ። እና አሁን እቺ 12 እቺ ቀጭኗ ረጅሟ 12 ሰዓት ላይ ከመሆን ደግሞ መጣችና 6 ላይ ስትሆን 9 ተኩል ይባላል። ይሄው 9 ከ30 አለ ልምምድ ችግር የለውም። ይሄውና እዚህ ጋር ስንመጣ ለምሳሌ ይቺ ደግሞ በደንብ ትታያለች። አያችኋት? 1 ተኩል አንድ ላይ ግን አይደለችም ያለችው። ምን አልኳችሁ? ስትሽከረከር ይቺ ደቂቃ ቆጣሪዋ ሰዓት ቆጣሪዋም ቀስ፣ ደቂቃ ቆጣሪዋ በፍጥነት ስትዞር ሰዓት ቆጣሪዋ ደግሞ ቀስ እያለች ትላለች። ይቺ ደቂቃ ቆጣሪዋ አንድ ዙር ስትዞር እነዚህ ቀጫጭን ጭረቶች አሉ። ቆይ ጎላል አድርገው መሰለኝ።
ያው ይቺ ሰዓት ደቂቃ ቆጣሪዋ አንድ ዙር ስትዞር አንድ ዙር ማለት ከ12 ተነስታ መልስ 12 ላይ ስታርፍ ማለት ነው ስትደርስ ይቺ ሰዓት ቆጣሪ ከአንዷ ከዚህ ከትንሿ ጭረት ወደ አንዷ ሸርተት ስትደግም ሸርተት ስትደግም እያለች መጨረሻ ላይ አንድ ላይ የነበረችዋ ሁለት ላይ ትሆናለች ማለት ነው 60 ጊዜ ስትዞር በእንደዚህ አይነት መልኩ ነው አካሄዱ። ኤኒዌይስ እዚህ ጋር የምትመለከቱት እንግዲህ አንድ ተኩል ብለን እናነባዋለን። ለላይ ስንመለከት ደግሞ ሁለት ተኩል በሁለት እና በሶስት መካከል አለ ያለችው እቺኛዋ ደግሞ 6 ሰዓት ላይ ስለሆነች ሁለት ተኩል ብለን እናነባለን። በዚህ መሰረት ነው አሁን ሁለት ነገሮችን ተማርን። ሙሉ ሰዓትና ግማሽ እየጨመርን ማየትን ተማርን። አሁን በመቀጠል ደግሞ ይዣችሁ የምሄደው ስለ ሩብ እስኪ እዚህ ጋር ያው እናንተ አራት ተኩል ለምሳሌ እንዲሆን እስኪ ዲያግራሙ ላይ አስቀምጡ ይላል። እዚህ ጋር ለምሳሌ አንድ ልስራላችሁ። አራት ተኩል ሰዓት ቆጣሪውን አራት ላይ ላድርገውና ተኩል ማለት 6 ላይ ሲያርፍ ነው። ነገር ግን ሰዓት ቆጣሪውን 4 ላይ ከማደርግ ትንሽ በ4 እና በ5 ቆይ አንዴ ጎራ ላድርገው። አሁንም ይሄንን ያው አንዷን ካሳየዋችሁ ሌሎችን 4 ተኩል ነው የተባለው አይደል? 4 ተኩል እሺ። ያውና አሁን እንደዚህ ላድርግ። 4 ሰዓት ቢሆን ተመልከቱ፣ 4 ሰዓት ቢሆን እንደዚህና እንደዚህ ነበር። አሁን ግን ተኩል ስለተባለ አመጣና 6 ላይ ግን አንዲት ትንሽ ስህተት አለች። አሁን ምን ሆነች? ተኩል በሚሆንበት ጊዜ እቺ ቀዩዋ እዚህ ከምትሆን ይልቅ ይሄማ 4 ተኩል ዘነጠች። አሁን ዘንጣለች። በቃ በዚህ መሰረት እናስቀምጣለን። ቀጥሎ የቀረበው ምስል በመመልከት ጥያቄውን እንድትመልሱ ነው። ከመኝታ ቤት የተነሳው በስንት ሰዓት ነው ይላል። እንዳናንዛዛው እንዳይረዝምብን አሁን ባሳየዋችሁ መሰረት እንድትመልሱ ለእናንተ ተዋለሁ። አሁን ተመልከቱ። ሸራርፋቸው በ5 12 ላይ ነበረች። እሺ እቺንም አንዴ ላርጅ ላድርገው። እሺ ያውና አሁን ምን ሆነ? እዚህ ጋር እንደምትመለከቱት አንዷ ላይ ሲያርፍ 5 ደቂቃ 5 እያንዳንዳቸው በ5 ነው የሄዱት። አንድ ሰው 12 ሰዓት ብሎ ከዛ 12 ከ5 12 ከ10 12 ከ15 12 ከ20 12 ከ25 12 ከ30 12 ከ35 እያለ ይቀጥላል። ተውት እስከ 30 ድረስ ካየን ይበቃል። ምን ማለት ነው? 12 ከ5 ያው ከ5 ነው። 12 ከ10 2 ላይ ሲሆን ከ10 ይባላል ማለት ነው። 12 3 ላይ በየ5 አይደለም። ከ15 ሲሆን ከሩብ ይባላል። ከ20 ሲሆን ያው ከ20 ይባላል። ከ25 ሲሆን ከ25 ያው ከ30 ሲሆን 12 ከ30 አይባልም። ያው 12 ተኩል እኩል ያለፈ ስለሆነ ይሄን ለማሳየት ነው። እሺ አልማዝ ሰዓት ቆጣሪው ይለናል። አልማዝ ሰዓት ቆጣሪው 5 እና 6 መካከል ሲያመለክት፣ ደቂቃ ቆጣሪው ደግሞ 6 ላይ ሲያመለክት ምሳዋን በላች። አልማዝ ምሳዋን የበላችው በስንት ሰዓት ነው? እና ሰዓት ቆጣሪዋ በ5 እና በ6 መካከል 5 እና በ6 መካከል ሰዓት ቆጣሪዋ እንደዚህ ማለት ነው። ደቂቃ ቆጣሪዋ ደግሞ 6 ላይ 5 ተኩል እንላለን። እሺ በዚህ መሰረት አሁን ግልጽ የሆነ ጨዋታ አለን። የመማር ማስተማር እዚህ ጋር የክብሪት እንጨቶች አሉ። እነዚህን በመቀያየር በዚህ መልኩ ዲጂታል አናሎግ እንድንሰራ ነው። ይሄን እነዚህን እየሰራችሁ ታያችኋላችሁ። የሰዓት ደቂቃ ዝምድና የሰዓትና የደቂቃ ዝምድና ነግሬያችኋለሁ። ስንጀምር 1 ሰዓት 60 ደቂቃ ነው። ያው 1 ሰዓት 60 ደቂቃ፣ 2 ሰዓት 120 ደቂቃ፣ ግማሽ ሰዓት ደግሞ 30 ደቂቃ።
ፕሮብሌምን መፍታት ይላል። የኢትዮጵያ አየር መንገድ አውሮፕላን ከአዲስ አበባ ተነስቶ ወደ ባህር ዳር በረረ። ጉድ በሰላም ይግባ። እሺ አውሮፕላኑ ባህር ዳር የደረሰበት ሰዓት በሚከተለው ምስል ላይ ቀርቧል። አውሮፕላኑ ባህር ዳር የደረሰበት ሰዓት ስንት ሰዓት ነው? ላርጅ ላርግና ላሳያችሁ። ያው እሺ በ11 እና በ12 መካከል ሰዓት ቆጣሪዋ ተቀምጣለች እንደምታዩት። ደቂቃው ደግሞ 6 ላይ። ስለዚህም 11 ሰዓት ተኩል። በጣም አሪፍ። ይህን ይመስላል። በመቀጠል መጀመሪያ ላይ ሲጀምር እንደነገርኳችሁ ሰዓትን በወራትም እንቆጥረዋለን። ወራት የዓመቱ ወራት መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ። እሺ በሰንጠረዥ ከተጠቀሙት ወራት ተጠቅማችሁ ቀጥሎ ያሉትን ጥያቄዎች መልሱ። ጉድ የዓመቱ የመጀመሪያ 6 ወራት በቅደም ተከተል በኢትዮጵያ ማለት ነው እንግዲህ መስከረም፣ ጥቅምት፣ ኅዳር 6 ወራት ነው። መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት 6 ወራት እነዚህ ናቸው። ከዓመቱ 7ኛ ወር በመጀመር የመጨረሻዎቹን 6 ወራት በቅደም ተከተል የካቲት ላይ ጨርሼ ነበር አይደል? መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ትላላችሁ። ጉድ ሁለተኛ ጥያቄ የዓመቱ 4ኛ ወር ማን ነው? የዓመቱ 4ኛ ወር መስከረም፣ ጥቅምት፣ ታኅሳስ ይሆናል። የዓመቱ 9ኛ ወር ማን ነው? መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት 9ኛ ወር። የዓመቱ 11ኛ ወር ማን ነው? እሺ ሰኔ 10ኛ ነው። ሐምሌ ማለት ነው 11ኛ ወር። የተጓደሉትን እንድንሞላ እየጠየቀን ነው። እዚህ መጀመሪያው ላይ ለምሳሌ ሰኔ ይልና ከዛ ሚያዝያ ይላል። በሰኔና በሚያዝያ መካከል አንድ ወር ለማለፍ ፈልጎ አይመስልም። ኤኒዌይስ እዚህ ጋር የሚሞላው ማንን እንድንሞላለት እንደፈለገ አላውቅም። አንድ ወር ከሆነ የምንሞላው አይሆንም። ካልሆነ ግን ሰኔ ብለን ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት እነዚህን ሁሉ እንድንሞላለት ከፈለገ እሺ እንሞላን። ያው አንድ ወር ብቻ ከሆነ ግን ማንን እንድንሞላለት እንደፈለገ አይደው ነው። ሰኔ ብዬ ሐምሌ ልል እችላለሁ። እዚህ ቀጥሎ ሚያዝያ ነው የሚያመለክተው ጎን ላይ ያለው ይሄኛው ተውት። ሚያዝያ እዚህ ደግሞ ሚያዝያ ብሎ ስለቆመ ግንቦት እሞላለታለሁ። ግንቦት ወደ ለ ስንመጣ ጥቅምት ይላል። እዚህ ላይ መስከረም መጀመሪያ ላይ መስከረም መጀመሪያ ላይ መስከረም ይኖራል። ከዛ ጥቅምት አለች። ከዛ ኅዳር አለ። ኅዳር ከዛ ራሱ ታኅሳስ ብሎልናል። መላይ ስንመጣ ጥር ብሎ ጀምሮልናል። የካቲት፣ መጋቢት ይልና ሚያዝያ ራሱ አለን። ሰላይ ስንመጣ ሰኔ ይልና ሐምሌ እዚችን እንሞላለን እኛ ሐምሌ። ከዛ ነሐሴ ራሱ አለ። ከዚያ እዚህ ላይ መስከረም። ጳጉሜን እንግዲህ ወይም ደግሞ ጳጉሜን ዋናዎቹ 12 ወራት ስለሆኑ በ12ቱ ነው እየሄድኩላችሁ ያላችሁት የሥራ ሰዓት የምንላቸው እና አራተኛ ጥያቄ ትምህርት ቤት የሚከፈትበት ወር ማን ነው? መስከረም ነው። እሺ ሌላ ትምህርት ቤት የሚዘጋበት ወር ሰኔ ይሆናል። ትምህርት ቤቶች ዝግ የሚሆኑባቸው ወራት ሐምሌና ነሐሴ ናቸው። በየትኛው ወር እንደተወለዳችሁ ለጓደኞቻችሁ ተናገሩ። እናንተ ለጓደኞቻችሁ ለቤተሰቦቻችሁ አዎ ወይንም አይደለም በማለት እንድትመልሱ አዞናል። 9 ቀን ከአንድ ሳምንት ይበልጣል ይላል። የስ አንድ ሳምንት 7 ቀናት ነው ያሉት። 9 ቀን በሁለት ይበልጣል። 9 ቀን ማለት ከ7 በ2 ስለሚበልጥ አዎ ነው መልሳችን። አዎ እውነት ነው። 10 ቀን ከ2 ሳምንት ይረዝማል። ይሄ አይደለም ይሆናል። ምክንያቱም 10 ቀን ያው 10 ቀን ነው። 2 ሳምንት ማለት 14 ቀን ስለሆነ 3 ሳምንት ከ14 ቀናት ይበልጣል። 3 ሳምንት ማለት 3 ሰባቶች ናቸው 21 እና ይበልጣል ነው ያለን። አዎ ይበልጣል። እሺ ሰላይ 3 ሳምንት ከ20 ቀናት ይበልጣል። 3 ሳምንት ከ20 ቀናት ይበልጣል። አዎ ይበልጣል። 3 ሳምንት ማለት 21 ቀን ነው። ከ20 ቀን ይበልጣል። 2 ሳምንት ከ19
ቀናት ይረዝማል። 2 ሳምንት 14 ቀን ነው። ከ19 ቀን ይረዝማል አይደለም ነው። የመኖሪያ ቤት የመማር ተግባር ወይም በቤታችሁ ተግባር እንድትሰሩ ያዘዛጅ ተማሪዎች ስለ ጳጉሜ ወላጆቻችሁን ወይንም ሌሎች ሰዎችን በመጠየቅ ስንት ቀናት እንዳሏት እና በየትኞቹ ወራት መካከል እንደምትገኝ ጽፋችሁ በመምጣት ለክፍል ጓደኞቻችሁ ተናገሩ። የእኔም የቤት ስራ ሰጥቻችኋለሁ። መጀመሪያም ላይ አውርቻችኋለሁ። አሁን በየትኛው ወር ጳጉሜ ስንት ቀን አላት መጀመሪያ ላይ ተናግሬያለሁ። ወላጆቻችሁን የቤት ስራ የምዕራፉ ማጠቃለያ ይላል። ውድ ተማሪዎች ነቃ በሉ እሺ። በእያንዳንዱ ቀን ትምህርት ቤት ለስንት ሰዓት ትማራላችሁ? እንግዲህ በእያንዳንዱ ቀን በትምህርት ቤት ውስጥ የምታሳልፉት ሰዓት እንደየትምህርት ቤቶች እንደ ግል ትምህርት ቤት እንደዛ ስለሚለያይ አሁን ዋናው በመንግስት ከሪክለም የሚመሩበትን ሰዓት ላውራና 2 ሰዓት ላይ ክላስ ይጀምራል እስከ 6 ሰዓት ከሩብ ድረስ ይቀጥላል። ይህ ማለት ለ4 ሰዓት ያክል ይቆያሉ ነው። እንደዛ አልኩት መጀመሪያ ለምንድን ነው እስከ 9 ሰዓት የሚማሩ እንደዛ ስላሉ አንዳንድ ትምህርት ቤቶች እነዛ ትምህርት ቤት ያላችሁ ተማሪዎች ካላችሁ ግር እንዳይላችሁ ነው። 1 ሰዓት ስንት ደቂቃ ነው? 60 ደቂቃ ነው። 30 ደቂቃ ስንት ሰዓት ነው? ግማሽ ሰዓት ነው። በቀን ስንት ሰዓት መጽሐፍ ታነባላችሁ? እሱ ለእናንተ ልተወው። ተማሪ ይልማ ትምህርት ቤት ለመሄድ ከቤቱ 1 ሰዓት ተነሳ። ጉድ። ትምህርት ቤት ለመድረስ 1 ሰዓት ተጓዘ። ጉድ። ትምህርት ቤት ስንት ደረሰ? 2 ሰዓት ደረሰ። በመቀጠል የሚከተሉትን ሰዓት ምስሎች በመመልከት የተጓደለውን ሰዓት አሟሉ ይለናል። እዚህ ዲጂታል ላይ እንድናስቀምጥ ነው። የመጀመሪያዋን ስንመለከት ስንት ትላለች? 3 ላይ አርፋለች። ሰዓት 12 ሰዓት 3 ሰዓት 3 0 3 እንልና ከዛ እዚህ ላይ 0 0 እንሞላለን። ወደ ሁለተኛው ስንመጣ 7 ሰዓት ተኩል 0 7 እንልና 0 7 ካልን በኋላ 30 ብለን እንሞላለን። በመቀጠል 4 ሰዓት ከ30 0 4 ከ30 በመቀጠል ይሄኛው ደግሞ በአናሎግ ሰጠን 1 ሰዓት ተኩል 10 ሰዓት ነው 10 ሰዓት ተኩል 10 ሰዓት ተኩል ማለት በ10 እና በ11 መካከል እናድርጋት ቀዩን 10 ሰዓት ተኩል 6 ላይ እዚህኛው ላይ እኛ እንድንሞላ ነው። ስንት ሰዓት? 10 ሰዓት ተኩል ያውና እዚህላችሁ ይችን እዚች መጽሐፍ ማለት ነው። 06 ከ30 ማለት 6 ሰዓት ተኩል 6 ሰዓት ተኩል ማለት በ6 እና በ7 መካከል ቀዩን እናድርግና ተኩል ማለት ደግሞ 6 ተኩል 5 ሰዓት ተኩል እናንተ ትሞላላችሁ። እዚህኛው ላይ እናንተ ቤት ሳስታሉ በምስሉ በቁጥር የተገለጸውን ሰዓት አንድ አይነት ያልሆነ የትኛው ነው? በምስሉና በቁጥሩ የማይዛመድ ትክክል ያልሆነው ነው። አሁን እዚህ የምንመለከተው 1 ሰዓት እንደሆነ 1 ሰዓት እያለን ነው። እውነት 1 ሰዓት ነው ስንል እዚህ ላይ ስንመጣ ግን 1 ሰዓት አይደለም። 1 ሰዓትን ለመግለጽ ምን መሆን ነበረባት? ሰዓቷ እዚህ ጋር ደቂቃዋ 12 ላይ ብትሆን ኖሮ 1 ሰዓት ትሆን ነበር። እዚህ ደግሞ 1 ሰዓት ይለናል። የስ ፐርፌክትሊ 1 ሰዓት በትክክል እሺ። የሰዓት ምስሉን ተመልክታችሁ አረፍተ ነገሩን እውነት የሚያደርገው መልስ ለዩ ይላል። እዚህ እንመልከትና እስኪ እቺ ስንት ነው የምታነበው? ወደ ምርጫው ከመሄዳችን በፊት በ6 እና በ7 መካከል አጭሯ አለች ማለት እሺ 6 ከ6 አልፏል ወደ 7 እየተጓዘ ነው። ከዛ ደቂቃ ቆጣሪውን ስናይ 30 ላይ
6 ከ30 ማለት 6 ተኩል 6 ተኩል ከ30 ያው ከ30 አይባልም ተኩል ስም አለው። 6 ከ5 ሲሆን ከ5 ነው የሚባለው። ከ10ም ሲሆን ከ10 ነው የሚባለው። ከ15 ሲሆን ከሩብ ነው የሚባለው። ከሩብ ከ20 ሲሆን ከ20 ነው። ከ25 ሲሆን ከ25 ነው። ከ30 ሲሆን ደግሞ ተኩል። ወደ ጉዳዮች አልሄድንም። እንግዲህ ለእናንተ እንዳይበዛባችሁ ዝም ቴክስቱም ስለተወው ነው። ኤኒዌይስ ግን ከ35 ሲሆን 25 ጉዳይ ይባላል። ልንገራችሁ ጎበዝ ልጆች የምትፈልጉት ልትኖሩ ስለምትችሉ ከ35 ሲሆን 25 ጉዳይ። ለምን 61 ሰዓት 60 ደቂቃ ነው። ከ35 ማለት 60 ሊሞላ 25 ስለቀረው 25 ጉዳይ ጎደለው። ከ40 ሲሆን 60 ለመሙላት 20 ደቂቃ ስለጎደለው 20 ጉዳይ። ከ45 ሲሆን 60 ለመሙላት 15 ስለጎደለው 15 ጉዳይ አንልም። ልክ ቅድም ተኩል ከሩብ የተለየ ስም እንደሰጠናቸው ሁሉ 15 ጉዳይ ሳይሆን ሩብ ጉዳይ፣ ሩብ የጎደለው ማለት ነው። ከ50 ሲሆን 10 ስለጎደለ 60 ሊሞላ 10 ጉዳይ። ከ55 ሲሆን 5 ጉዳይ ከዛ ይሞላል ማለት ነው። የመጨረሻ ጥያቄዎች እነዚህ ናቸው። በአሃዝ እና በፊደል አስቀምጡ ነው የሚለን። የመጀመሪያዋ 5 ሰዓት ነው የምታሳየን። በአሃዝ ማለት 05 እናድርግና ነጥብ አድርገን 5 ሰዓት 00። በፊደል 5 ሰዓት ብለህ መጻፍ ነው። ጻፍ። እሺ ለላይ 8 ሰዓት 08 እንበልና ነጥብ አድርገን 00 ከዛ 8 ሰዓት ብለህ ጻፊ። ወይም ሐመሯ 4 ሰዓት 04 እንበልና ነጥብ 004 ሰዓት። ውድ ተማሪዎች እና ቤተሰብ ወላጆች ይህ ከመምህር መሐመድ ማሜ ማትስ ዩቲዩብ ቀጣይ የሚቀርብላችሁ ነው። ሙሉ ውይይቶች ሌሎችም ወደ ኋላ ያለፏችሁ ካሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለወዳጅ ቤተሰብ ዘመድ አጋሩ።